ወደ ኤምባሲን የገባው። ኦኬ እንደው በዚህ ይላክ ብለው ባሉበት ሰዓት በማንም ሰው ብር አይላክም ብለን መታስታውሱ ከሆነ ቤተሰብ መተው ብር እንደዚህ ነው የምንልከው ብለው ሲሉ በህጋዊ መንግስት በሚያቀው መልኩ እንልካለን ተብሎ ነው ሄዶ በንግድ ባንክ የተላከው። ብሩ የት ነው የገባው? ኢትዮጵያ ኤምባሲ ነው የገባው። ኤምባሲ ደግሞ ለህዝብ የሚሰራ ነው አይደለም። ከህዝብ ተሰብስቦ የገባን ብር ከራሱ አውጥቶ ህዝብን ሊያተርፍ የተቀመጠ ነው ሳዑዲ ላይ ያለው ኤምባሲ። ኦኬ ይሄ ብር ተላልፏል ተባልን። የተላለፈበት ወደ ሰውየው ባንክ ራጂህ የገባበት እኮ ደረሰኝ ሁላለን አይደለምኛ የሰውየው የተብሎ የወጣው ላይ አይደለም ህዝቡ ሲያስገባበት የነበረ ባንክ ራጂህ የተላለፈበት አንድ ደረሰኝ እንፈልጋለን ከኤምባሲ ወደ ባንክ ራጂህ የገባበት። ምክንያቱም ኤምባሲ እኮ ህጋዊ ነው አይደለም። ሁለት ደግሞ ከባንክ ራጂህ ደግሞ ወደ ሰውየው አካውንት የተላለፈበት አለ። ይሄ ሁለት። ሌላ ይሄ ሰውዬ ገንዘቡ ተከፍሎታል ተባለ አይደለም። ካሁን በፊት ሽምግልና ተሰባስበው ሄደዋል ሰውየውን ሊያናግሩ። አሁንም ደግሞ ይሄን ሰውዬ ምክንያቱም ጥያቄ ጠይቄያለሁኝ እኔ ትላንትና ይሄን ሰውዬ ማግኘት እንፈልጋለን ብሩ ይሄ ሰውዬ እንደተከፈለው ኦኬ ብለን ስንል ስለዚህ ሰውዬ እንዳታነሱ ተብለናል። ለምንድን ነው ስለዚህ ሰውዬ እንዳታነሱ የተባልነው? ምንድነው እዛ ጋር የተፈጠረው ነገር? የኢትዮጵያ ህዝብ የሚፈልገውን እኛ እዚህ ላይቭ ላይ 2 ወር ተኩል ነው ላይቭ ላይ ቀን ከሌሊት የምንሰራውን ነገር ጥለን ብር የተሰበሰበው። ከተሰበሰበው ብር ላይ ቤተሰቦቿን እንኳን ሳይቀር እናት አባትን አንድ ብር እንዳታወጡ የህዝብ ብር ነው ፈጣሪ ዘንድ እንጠየቃለን። የተረፈውን ብር ልጅቷ አገሯ ስትገባ በህዝብ ፊት ተሰብስቦ የቀረው ብር ይሄ ነው ይሄው አስረክበናል ብለን እንሰጣለን። አንድ ብር እንዳታነሱ ተባለ። ለትራንስፖርት ስለሚያስፈልግ ተብሎ እዛ የተሰበሰበ ብር ነበር 4000 ሪያል ትራንስፖርት ይሄን ጉዳይ የሚያስፈጽምበት የሚመላለስበት ተብሎ 4000 ሪያል እዛ ከተሰበሰበው ላይ ተሰጥቶታል። ሶሪ ምክንያቱም እውነት ነው። እኛ መባላችን አይደለም። ኦኬ እኛ መባላችንን ዝም ብለን ችለናል እህታችን እስከምትፈታልን ብለን። አረብ ሀገር ላይ ስለሆነ ስለ አረብ ሀገር ህግ አታቁም እህቶቻችን ወንድሞቻችን ላይ ስለ አረብ ሀገር ህግ አታቁም እየተባለ ዝም በሉ ተብሏል። ይሄ ግን በህጋዊ የተላከ ብር ነው። በህጋዊ ፕሮሰስ ተደርጎ የእህታችንን መጨረሻ ማወቅ እንፈልጋለን። አሁን ደግሞ 2 ወር ሆኗታል ድምጿን ከሰማን አለ ወንድሟ። አንድ ወኪሉን አናግረነው አናቅም አሉ። እነሱ ናቸው ከወኪሉ ጋር የሚገናኙት። በጣም አሁን ያለው ነገር በጣም አስፈሪ ነው ለኔ ማለት ነው። ምክንያቱም እሷን 2 ወር ድምጿን አልሰሙም። ወኪሉን እያናገረን አይደለም አሉ። ኦኬ እዛ ያሉት ደግሞ ኮሚቴዎች ጠብቁ ነው የሚሉ። እኛንም ጠብቁ ነው የተባለው። ጉዳዩን ኤምባሲ ይዞታል ከተባለ ኤምባሲ ደግሞ ለህዝብ ያሳውቃል። ኤምባሲ እዛ የተቀመጠው እኮ ለህዝብ ነው። ስለዚህ ይሄ ነገር ዝም ተብሎ የሚያልፍ ነገር አይደለም። ጠበቃም ይሁን ቆሞ ውክልናም ተቀይሮ ይሁን ጥግ ድረስ ሄደን እዛ ሀገርስ ያሉ ኮሚቴዎች ምንድነው እየሰሩ ያሉት? ሶሪ እውነትን ካልተነጋገርን አይሆንም። ምክንያቱም ወጥተው አደባባይ ላይ ብሩ ከተከፈለ ያለበትን እንዲያብራራ እዛ ጋር ጉዳዩ ኮሚቴ ሆነው ደግሞ በራሳቸው ፍቃድ እየለፉ የነበሩት ኮሚቴዎች እዚህ ደርሰናል የሚለውን ነገር እዛም ያለችበትን ሁኔታ እንዲደርሷል ኬዙ ይሄ ነው እኔ ጋር ነው የሚገኘው ይሄ ኬስ እንዲ ነው ብሎ ለህዝቡ የሚያስረዳልን ሰው ብቻ ነው የምንፈልገው። እውነታው ይሄ ነው። እኛ አሁን የምንፈልገው እኛ ተጠያቂዎች አይደለንም። ሰበሰብን የተሰበሰበውን ብር በቤተሰብ አካውንት ነው የተሰበሰበው። ያንን ብር በሚገባው ልክ ከኢትዮጵያ ቀጥታ ላክን በኤምባሲው አስገባ። የሞት ፍርዱ ተነሳላት ተባለ። ለዛ ነገር አንደኛ የገባበትን የሟች ቤተሰብ የተረከበበትን እንደ ሀገርም ከሆነ ኤምባሲው ያንን ማሳወቅ ካለበት ለህዝቡ እንዲያሳውቅ። ሁለተኛ ነገር ኮሚቴው እዛ ጋር እኛ አላደራጀነውም እነሱ አደራጅተው በራሳቸው ኃላፊነት ወስደን እንሰራለን ብለው ነው ብዙ እየታገሉ የነበሩትና መግለጫ ሲሰጡ የነበሩት። እኛ ሄደን አይደለም ጉዳዩን የምንጨርሰው። የተወከለውም ኮሚቴውን በጋራ ሆኖ ለዚህ ህዝብ ያለችበት ሁኔታ እንደዚህ ነው ብሎ የመናገር ኃላፊነቱን አልተወጣም። እኛ ቀን በቀን እንዲበልታችኋል እንዲሆናችኋል የሚባልበት ነገር ማብቃት ስላለበት መምጣት ካለባችሁ አሁንም ጥሪ እንድታረጉልንና ሌሎቻችሁም እንድታግዙን የምንፈልገው እዛ ያለው ኮሚቴ የደረሰበትን መረጃ እኛ ወተን እንደምናወራ ግልጹን እዚህ ደርሰናል ብሎ እንዲያወራ ቤተሰብ ጋር የሚገናኘው አሁን ሶፊዩም 2 ወር ሆኖኛል ብለሃል አይደል? ጥያቄ ልጠይቅ 2 ወር የምትገናኘው የኮሚቴ አካል አለ ማለት ነው አይደል? አንደኛ ቤተሰብ የወከላችሁት ሰው አለ። ምንም ኮሚቴው ቢደራረብ
እዛ የሷን ጉዳይ የሚይዝ አንድ የተወከለ ሰው አለ አይደለ? ያ ሰው ጋር ያላችሁ ግንኙነት ምን ይመስላል? በስልክ ስታወሩ እንደ እህቱ ተሰምቶት ቀን በቀን ነው ወይ አፕዴት የሚያደርጋችሁ? መረጃስ በስንት ቀን ነው የምትጠይቁት እንደ ወንድም? ይሄን ያህል ክፍተት ሲመጣስ ለኛ እየነገራችሁ አፕዴት አድርገን መሄድ ያለብን ልክ ላይ እንዳንሄድ ምንድነው የሚይዛችሁ? ይሄንን በግልጽ ንገረን። የተደባበቀ ነገር አንፈልግም። ሰፊዩ ከመመለስ በፊት መጀመሪያ ይሄ በ6 ወር እና በ2 ወር መሀል ያለውን ልዩነት እሱን ትንሽ ባጭሩ ግልጽ አድርግላቸው፣ ሰው ኮንፊውዝድ እንዳይሆን። ማለት አሁን አደዋወሏ ያልኩት ማለት ነው ሁሉም ሊገነዘብ ይገባል። አሁን ከድር ጋር ነው የደወለችው። ከድር ጋር ከደወለች ትክክል 2 ወር ነው ማለት ነው እሱ ጋር። አሁን አንድ ላይ አይደለንም። እኔ ከማድሬ ጋር ነው ያለሁት። ያው 6 ወር ያልኩት ደግሞ የከድር ታላቅ ወንድሟ አለ ይሳቅ ይባላል። እሱ ጋር ነው የደወለችው። እኔ ጋር ከደወለች ደግሞ 8 ወር አልፏል። እንደውም በጣም ኮንፊውዝ የሆነ ነገር ነው የደወለችልኝ የጠየቀችኝ። ቤተሰቡ ሞተዋል የለም አገናኝ ብላ አልቅሳ ጠየቀችኝ። እናቴ የለችም ሞታለች ለምን የደበከኝ ብላ ከጠየቀችኝ 8 ወር አልፏል። እኔ ጋር ይሳቅ ጋር ከደወለች 6 ወር ነው። እኔ አሁን የራሴን ነው በኮንፊደንስ የምናገረው፣ ምክንያቱም ትክክለኛውን ኤቪደንስ ማግኘት አልችልም። ሰው ጋር ደወለች የተናገረችው ነገር በቃ እዚሁ ላይ አቆመና ቆይ በሰፊ ከድር ስንት ጊዜ ይሆናል አንተ ጋር ከደወለች? 2 ወር ነው። 2 ወር። ስለዚህ አንተ ጋር 2 ወር በትክክል ደውላለች። ምን አለችው? በቃ ይሄ ክሊር ነው። ወደ ሌላ አጀንዳ በቃ ጥያቄውን ይመልስልኝ ካሊድ። አሁን እኮ አይ ወደ ጥያቄው ሄድ፣ ወደ ሌላኛው አጀንዳ፣ ወደ ሌላኛው ጥያቄ። ይሄ 2 ወርና 6 ወር የሚለው ነገር እኔ አሁን አታበሳችሁኝ እናንተ። እኔ አሁን መጠየቅ የፈለግኩት ከድር ኑርሰቦ ወንድምየው ከኮሚቴው ጋር ተገናኝተህ ምን አሉ? ደብዳቤ አስገብተህ ውጭ ጉዳይ ምን አለ? ኮሚቴ ውስጥ ደግሞ እዛ ያለው ብትገናኘው ሰው ምን አለ? ልጅቷ ምን ላይ ነው የምትገኘው አሉ? እሷን ባታገኛትም በዚህ 2 ወር ውስጥ ታገኛል። ከዛ በኋላ ምን ተፈጥሯል? አሁን ያለህ መረጃ ምንድን ነው? አንተ በራስ አፕዴት አድርግልን፣ ኮሚቴውም ደግሞ ራሱን አፕዴት ያደርጋል። ኮሚኒኬት አድርገህ የምታወራው ምንድን ነው? ያወራውን ንገረን። ከድር ተሰምተዋል? በቃ ስለዚህ ከኮሚቴው ጋር በ2 ወር በተደዋወልክበትም ከኮሚቴው ጋር ያደረግከውን አጠቃላይ ለእኛም ለህዝቡም ክሊር አድርግልን። ካሊዶ ይቅርታ አንዴ፣ በተጨማሪ ከድር አንዴ እንዳይደራረብበት እድል ቢሰጠን ጥሩ ነው። ቆይ እንዳይደራረብ ጥያቄ የትም አትሄድም። ቆይ እሺ ቀጥል ከድር። ማለት አሁን ኮሚቴ ያለውን ነገር ከኤምባሲም ተቀብሎ ይኸውልህ ከድር ኮሚቴ እያልክ ስታወራ እዚህ እኛም ኢትዮጵያ ኮሚቴ ስለነበርን ሰው ኮንፊውዝድ እንዳይሆን ሳውዲ ከሆነ ያለው ሳውዲ ያለው ኮሚቴ፣ አዲስ አበባ ያለው ከሆነ አዲስ አበባ እያልክ እየለየህ አውራ። ማለት የሳውዲው ነው የሳውዲ ኮሚቴ ለእኛ እንዳለን፣ ለእኔ በበኩሌ እንዳለኝ ሌላ አሁን እዛ ጉዳዩን እየተከታተለ ነው። እንደው አምባሳደሩም ጭምር እየተከታተለ ነው ያለው ነገር ላይ የነገሩ መራዘም የፍርድ ቤቱ ሂደት ነው፣ በቀጠሮ መራዘም ጉዳይ ነው እንጂ የሌላ ጉዳይ አልቋል አሉ። የሌላ ጉዳይ አልቋል። ነገር ግን እዛ ከፍተኛ ፍርድ ቤት ላይ ተወጣ የሚል ደብዳቤ እስካልመጣ መሄድ አችልም። ያ ከፍተኛ ፍርድ ቤት ደብዳቤ ይጽፋል። ሲጽፍ ደግሞ ለኤምባሲ ይደውላል። ፍርድ ቤቱ ለኤምባሲ ደውሎ ኤምባሲ ወደ ኢትዮጵያ ይሸኛታል ነበር ተባልነው፣ በቅርቡ ማለት ነው። መቼ ነው በቅርቡ? እስካሁን ባለው ደግሞ ምንም አይነት ለውጥም የለም፣ ምንም የለም። ለምን አትደውልም ስንልም ደግሞ ትንሽ የመጨናነቅ ባህሪ አለ። ያ ነው አለመደወሏ ምክንያት ይሄ ነው ተባል። እሺ ብለን ተቀበል። ነገር ግን እስካሁን ባለው ሰሞኑም ደግሞ እኛ እዛ ቆንጽላ አዲስ አበባ ውጭ ጉዳይ ሚኒስቴር በሄድንበት እሺ በደብዳቤ ይሰጠናል ያለው ነገር ላይ ለህዝብም እናታውቅ፣ በደብዳቤ ይሰጠን ማረጃውን። ይሄ ቀን ቀረም ተብሎ የቀረውን ቀነ ቀጠሮ ለእኛ ይንገሩን በደብዳቤ፣ ለህዝብም እናታውቅ። እኛ የምንለው ነገር መልስ የምንሰጠው ነገር አጥተናል። ነገ ከነገ ወደ ማለቱ ለእኛም ሰልችቶናል። ያለውን ነገር ስንል እንግዲህ ያለው ነገር በሪካርድ ነው። ያው ይሄን ሰምታል ምንም አያደርግም ተባልኩ። እዛ ውጭ ጉዳይ ቆንጽላ ጽሕፈት ቤት ማለት ነው።
ስለዚህ የኢትዮጵያ ህዝቦች እንግዲህ ይሄ ሁሉ ዋጋ ተከፍሎ አንድ አቅጣጫ መያዙ ግድ ይላል። ወይ ሞተች አንድ ነገር ነው፣ አለች አንድ ነገር ነው። ስለዚህ የኢትዮጵያ ህዝብ ዋጋ ከፍሎ ይሄ ሁሉ አልቅሶ ይሄ ሁሉ እንባ ተከፍሎበት ስለዚህ ከንቱ መሆን የለበትም። ለስንት ደጋግ ኢትዮጵያውያን ዋጋ ለከፈሉለት የሌላ ጉዳይ እንደዚህ የሌላ ብር ተበላ የሌላ ብር በየከሌ ተበላ የሚባለው ነገር ውሸት ነው። የፌክ አካውንት ነው ብሎ አንድ ጊዜ ከድር አሁን መስማት የምንፈልገውና የምታብራራው ነገር አራምባና ቆቦ እየሆነ ነው። አንድ ጥያቄ ልጠይቅህ። የልጅቷን ጉዳይ እንዲፈጽምላችሁ ውክልና የሰጣችሁት ሰው ምን ያህል ነው የምታውቁት? የኮሚቴውንና እዛ ውጭ ጉዳዩን ተውና የህይወት ጉዳይ የያዘውን ሰው አሁንም የእሷን ነገር እንደ ቤተሰብ አካውንት ነው ያለው፣ በጋራ አካውንት ማለት ነው። ከገንዘቡ ንክኪ የትኛውም አካል የትኛውም የሚዲያም አካል የትኛው ማንም ግለሰብ የለም። ሁሉም ሊረዳን ይገባል። በዚህ ግልጽነት መፈጠር መቻል አለበት። ለመጨረሻ እኔ ጋር ከደወለች ግን ማጋ ደውላለች። እኔ ጋር ከ8 ወር በላይ ነው ከደወለች ግን ማጋ ደውላለች ተብሎ ተደወለልኝ። ወንድሟ ጋር ደውላለች ተብሎ ተነገረኝ። መቼ ሲነገር ምን ያህል ጊዜ ሆነው? እሷ ለወንድምህ ተደወለች ማክሲመም 6 ወር አካባቢ ይሆናል። ከዛ በኋላ ሁኔታዋ ጥሩ እንዳልነበረች ዲፕሬሽን ላይ እንደሆነች እዛ ያለው የተወከለው ውክልና የተሰጠው ሰው አለ አይደለ? ስለሷ ጉዳይ የሚከታተለው ከሱ ጋር በምን ያህል ጊዜ ነው የምትገናኙት እንደ ቤተሰብ? በዚህ ዙሪያ ላይ እኔ አሁን ለመናገር ይቸግረኛል። ምክንያቱም ለምን ምንም አይነት መረጃ እሱ እየሰጠን አይደለም። ውክልና ከሰጣችሁ ታዲያ መረጃ ካልሰጣችሁ ልጅ እንድትፈታ ሌላ ሰው ማድረግ አይቻልም ነበር? ይቻል ነበረ። ነገር ግን በወቅቱ ምንድነው አሁን እኛ አግሪመንት እንደሌለን እናውቃለን። አግሪመንት ማለት እዛ እያንዳንዱ የተባለውን መረጃ ለቅሞ ለቤተሰብ አያሳውቅም። ሳያሳውቅ ሲቀር ደግሞ እኛ ሌላ ተወካይ እንወክል ብለን ለኮሚቴዎችን ጋር በተነጋገርንበት ታይም ላይ ኮሚቴዎች እኛ ኃላፊነት እንወስዳለን፣ እኛ ከኛ ጋር ሆኖ ጉዳዩ እንጨርሰዋለን በጋራ። ምክንያቱም አሁን ሌላ ተወካይ እስኪቀየር ድረስ ጊዜ ስለሌላት በወቅቱ የቀራት 4 ወር በጣም አጭር ጊዜ ነበረ። ያንን ውክልና እስከሚያልቅ ድረስ ፕሮሰስ እስከሚደረግ ድረስ ጊዜው ስለሚያልፍባት አሁን ባለው አክል እኛ ሼፕ አድርገን እናስቀጥለዋለን አለኝ፣ ሙሉ ኮሚቴው ማለት ነው። ከዛ አንፃር ነው የቀጠልነው እንጂ እኛም ካልተመቸው ማይመቸው ነገር ከሆነ ፍቃደኛ ካልሆነ ሌላ የሚመቸው ሰው ሊያግዝ የሚችል ሰው ለውክልና ለመቀየር እኛም ተነጋግረን ነበረ። ግን ጊዜ ስለማይበቃ በሚል ነው ራሱ እንዲቀጥል ያደረግነው። ማን ነው እንደዚህ ያለ? ኮሚቴው ከድር ኢብራሂም አንዴ ቆይ። እዚሁ ላይ ሰፊዩ ልክ እንደዚህ አይነት ነገሮች ሲፈጠሩ እኔም ተስፍሽም ፍቃደኞች ነን። ፓስፖርት እናንተም ስላልነበራችሁ እናት አባትም ስላልነበረ ኢቭን በአይንም ማየትም ትልቅ ነገር ነው። እዛው ሳውዲ ድረስ እንሂድ፣ እንደውም የእኛን ወጪ ራሳችንን ከበር ማድረግም እንችላለን። ግን ፓስፖርትን በአስቸኳይ እንዲወጣላችሁ ሁሉ ውጭ ጉዳይ አብረን ሄደን አነጋግረን እዚህ ያለው የውጭ ጉዳይ ሰዎች ሁሉ አክሴፕት አድርገው ነበረ። ከዛው የነበረው ሂደት ምንድነው የትውልድ የልደት ሰርተፊኬት እናመጣለን ብላችሁ ምክንያቱም ትልቁ ነገር እንዲህ ከምንል ለሰውም ዝም ብሎ ሚዲያ ላይ እየመጡ እንዲሁ አይነት ወሬ ብቻ ከመንገር ሳውዲ ድረስ አብረን እንሂድ ብለን ብዙ ጊዜ በተደጋጋሚ እናንተም እኔ ጋርም እየመጣችሁ እያረፍን ብዙ ጊዜ ፕሮግራም እንትን ብለናል፣ ፕላን አድርገናል። አብሮ እዛ ለመሄድ ምንድነው የቸገራችሁ? ዱባይ ማነው ሳውዲ አብረን እንሂድ ብለናችሁ ያንን ነገር ለማድረግ ምንድነው የቸገራችሁ? ከድርን አስገቡት። ዙዙ ከድርን ሳቡት። ከድርን ቆይ በዚሁ ላይ መልስ ይስጥበት። አሁን በተጠየቀው ነገር ላይ ተነጋግረናል። ቦታው ድረስ ሄደን ያለውን ነገር እንከታተል የሚል የጋራ አቋም ይዘን ነበረ። ትክክል ነው። ነገር ግን ያው ዞሮ በጋራ ውጤት ለማምጣት በሚል ይሄ ነገር እኛም እያንዳንዷን ሂደት ከኮሚቴዎች ጋር ያው እንናበባለን፣ ግዴታ በወቅቱ ማለት ነው። እንናበብ እኛም እንደዚህ መተን
ምናግዘው ነገር ካለ ምክንያቱም እነሱ ያው መደገፍ አለብን እዛ ሄደን እነሱ ነው ጉዳይ የሚያስተባብሩት ስለዚህ በጋራ እንስራ እንምጣ ስንላቸው ብትመጡ ምንም የምታመጡት ፋይዳ የለም ምንም የምትጨምሩት ነገር የለም ገንዘብ ከማቃጠል ውጪ ስለዚህ መጣችሁም አልመጣችሁም የሚፈጠር ተአምር የለም የሚል ምላሽ ሲሰጠን በወቅቱ እንግዲህኛ ካለንም ግንዛቤ አንፃር ተቀብለናቸው ከመሄድ ተቆጥበናል በወቅቱ ግን አሁን የትኛውም ነገር ለማድረግ የትኛውም መፍትሄ ለመወሰን እኛ ወስናል የመጨረሻ ስቴፕ ላይ ያለ ነው እዚህ እኔ ወንድምህ እስኪመጣ ድረስ በእኔ በኩል ከሌሎች ኮሚቴም ጋር በተደጋጋሚ ምለው ምናልባት ለ4 ለ5 ቀን ምንም ማለት ስላልሆነ ከዚህ ካሉት ኮሚቴ ጋር ታረገን ከእናንተም እናት አባት አንድ ላይ ሆነው ተነስተን ሳውዲ ምንም ይሁን ምንም በራስ ጆሮ መስማት በራስ አይን ማየት እንደገናም ኤምባሲ ጋር ደግሞ ሄዶ ይሄን ነገር መስማት ትልቅ ነገር ነው። አንዴ ወንድም እሱ መጨረሻ ላይ ሆነና እንዴት እናደርግ መጨረሻ ላይ ምን መጣ መጨረሻ ላይ ነው ምክንያቱም ከዚህ በኋላ ቁጭ በሉ እየተባልን ቁጭ የምንለው ነገር የለም እሱን እንነጋገራለን ሃዬ ያ አሁን እኛ የምንፈልገው ነገር ማን ጋር ምን አለ ምን እየተካሄደ ነው የሚለው